ሰላም ወገንታት እንዴት አደራችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ኢድ ሙባረክ ብለናል ውድ ቤተሰቦቻችን፣ ሙስሊም ተከታይ የሆናችሁ በሙሉ እንዲሁም ደግሞ እንግዲህ አረብ ሀገር ላይ የምትገኙ እህቶቼ ሁላችሁም እንኳን ስራ አለቀላችሁ ማለት እፈልጋለሁ። እኔ እንኳን ኖርማል ነው ምንም አይደልና ቅምጥሌ ደግሞ ኢድ ሙባረክ ብላችኋለች ቤተሰብ። እሷ ኢድ ሙባረክ ያለችው ኢንስታግራም ላይ ነው። ኢንስታግራም ላይ የሚጻፈው ልክ ቲክታክ ላይ ጽፈን ፖስት እንደምናደርገው እዛ ጋር ነው የጻፈችው ማለት ነው። ምናልባት ይህንን ነገር የሚያዩት ፎሎ ባክ ያደረገችላቸው ሰዎች ብቻ ናቸው። ግን ያው ቤተሰብ አንድ ነገር የምነግራችሁ ነገር በጣም ብዙ ጊዜ ቅምጥሌ እንደዚህ አይነት ነገር ትረሳለች። የሙስሊምም ይሁን የክርስቲያንም ይሁን የሆነ በዓል ምናምን ሲሆን እንኳን አደረሳችሁ ለማለት አትፈጥንም። ያኔ አንዳንዴ እንትን ነው ማለት እንፈልጋ ትረሳለች። በጣም ብዙ ነገሮች ማውራት እየፈለግን ግን እንረሳለን አይደል? ለምሳሌ አሁን እኔ እዚህ ጋር ስመጣ በጣም ብዙ ነገር ማውራት ፈልጌ ግን እረሳለሁ ምናምን። ምናልባት ያው ቪዲዮ ስትሰራ መናገር ፈልጋ ግን ትረሳለች። ቪዲዮ ኤዲት ከተደረገ በኋላ ደግሞ ምንም ማድረግ አይቻልም እና እዚህ ጋር ኢድ ሙባረክ ብላችኋለች። ትናንት ማታ ነው ያለችው ማለት ነው። ግን ደግሞ ማታ ላይ መስራት አልቻልኩም ነበር። ጠዋትም እንደዛው እንደምታውቁት ነው። ሰው እንግዲህ እንኳን አደረሳችሁ ብላችኋለች ማለት ነው። እኔ እህታችሁ እኔ እህቷ ደግሞ አደረስኩላችሁ ማለት ነው። እና እንግዲህ ቪዲዮ ሰራ ዛሬ ደግሞ እንደምትላችሁ አልጠራጠርም። ግን ደግሞ ትረሳለች። ብትረሳም ደግሞ ምንም እንዳትቀየሙ ቤተሰብ እንዳይደብራችሁ። የምሬ ነው ማርያምን በጣም ብዙ ጊዜ ስለምትረሳ። ብሩኬ ለእንደዚህ አይነት ነገር በጣም ጎበዝ ነው። ቀድሞ ነው እንኳን አደረሳችሁ የሚል የክርስቲያንም ይሁን የሙስሊምም የሆነ ነገር ሲኖር ቀድሞ ነው እንኳን አደረሳችሁ የሚለው። ያ ደግሞ እንግዲህ ተፈጥሮ ወይ ደግሞ ልምድ ነው የሚባለው ልምድ ነው እና ኖርማል ነው ለማለት ፈልጌ ነው። ተረፈ እንግዲህ ያው አሪፍ በዓል እንደምላችሁ አልጠራጠርም። እንግዲህ ብዙዎቻችሁ ዙረት ትዞራላችሁ፣ ብዙዎቻችሁ ደግሞ እንግዲህ ይበዛባችኋልና አይዞን በርቱ ቆፍጠን ማለት ነው ትላላችሁ ማለት ነው። እና እንግዲህ እዚህ ጋር እንደምታዩት ብሩኬ በቅርቡ 300K ብሎ ሸራ አድርጓል የቅምጥሌን። እሱንም ደግሞ እንግዲህ በቅርቡ ሆኖ እንደምናየው አልጠራጠርም። ሁላችሁም በተቻላችሁ መጠን ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ፣ እውነት ለመናገር ሰብስክራይብ ሳያደርጉ የሚያዩ ሰዎች እኮ አሉ ነው። እኔም አለሁ የሆነ ቦታ ላይ ሰብስክራይብ ሳላደርግ ነው ማለት እንደዚሁ ሲመጣልኝ ምናምን ዝም ብዬ ያለው ኖርማል ሂጅ ማልከታተላቸው ሰዎች ምናምን ከሆኑ ግን በየቀኑ ማያቸው ወይም ደግሞ የሚያስፈልጉ ሰዎች ከሆኑ ሰብስክራይብ ሳላደርግ አያላይም ማለት ነው። ስለዚህ እነዚህ ወርቅ የሆኑ ልጆች ደግሞ ያስፈልጉናል። የምር ልጆቻችን ልክ እንደነሱ የሆነ እንዴት ነው የሰው ልጅ አንዳንዴ ሰው ከሰው መማር፣ ሰው በሰው ተደግፎ ከፍ ማለት ገብቷችኋል ምላችሁ። አንዳንዴ ሰው በእናንተ ተደግፎ ከፍታን ሲፈልግና ሲያገኝ ተመስገን ነው፣ እግዚአብሔር መርጧችኋል። ለሰዎቹ ከፍታ ለሰዎቹ የእንጀራ መንገድ መክፈቻው ናቸዋል ማለት ነውና ስለዚህ እነዚህ ልጆች አሁን ትምህርትም ናቸው። ብዙ ወጣቶች ሶሻል ሚዲያ ቢመጣ አሰደባለሁ፣ ሶሻል ሚዲያ ቢመጣ እንደዚህ ይላል እያሉ ራሳቸውን ደብቀው የሚኖሩ ሰዎች አሉ። መምጣት እኮ ይፈልጋሉ ግን ብዙ ነገር የሚፈሩ። እነዚህ ሁለት ወጣቶች ደግሞ ብዙ ነገርን ሰባብራችሁ መጣችሁ መስራት እንዳለባችሁ የሚያሳዩችሁ ልጆች ናቸው። ሰው ከነሱ መማር እንዳለባችሁ ነው እንትን ምለው። ስለዚህ ብዙዎቻችሁ ልጆቻችሁ እነሱን እንዲሆኑ እናንተም ደግሞ ከነሱ እንድትማሩ ሁሉም ሰው ወይ ራሱ ይማርበታል ወይ ደግሞ ሌላ ሰው እንዲማር ያደርግበታል ማለት ነው። ሶ እንግዲህ ያው ሰብስክራይብ ብታደርጓቸው አትጎዱ። ምንም መጥፎ ነገር የሚደርስባችሁ ነገር የለም። ሰው ለቅምጥሌ ደስታ ለብሩኬ ደስታ ስትሉ ደግሞ ሰብስክራይብ አድርጓቸው ማለት ነው። እሺ ቤተሰብ እና ብሩኬም ትናንት ያው ታውቃላችሁ ሌላ ብዙ ገዳሞችም ለሰዎችም ምናምን ሲል የነበረውና የኔ ንጉስ አለች እኮ ቅምጥሌ ትናንት የኔ ንጉስ አለችው። ንጉሱና ንጉስቱ አልተቻላችሁም። ለማንኛውም ቅምጥሌ እኮ በጣም ተጫዋች ናት። በነገራችሁ ላይ ሪፖስት የምታደርገው ነገር በጣም ነው የሚያስቀኝ። የሆኑ ልጆች ምን አለቻቸው አፍልተው ነበር አፍልተው ነበር ብላ ሸራ እንትን ሪፖስት አላደረገቻቸው። ከዛ ደግሞ ይችን ልጅ ግን ቅምጥሌ አልተፋታሻትም። በስማም ምንድን ነው ሄዳሌ ማለት ነው ልጅቷ። በስማም ግን እንትን ይላል። እንዴት ነው እኛ እኮ ዳሌ የሌለን ሴቶች የት እንሄድ? እኛም ፈንዳላችሁ እንሞት የት እንሂድ? ምን እንሆንላችሁ? እናንተ ለምንድን ነው ዳሌ ስላላችሁ ዳላችሁን ይዛችሁ መጣችሁ ገልበጥ ስትዳንሱ በዳላችሁ ምንም ስታደርጉ በዳላችሁ እያወራችሁ ወደዛ ዙራችሁ ነው የምታወሩት። ምን አፋችሁን አይደል የሚያወሩ? ወደዚህ ዙሪ ምንድን ነው ወደዛ ምትዞሩ? እና ልጅቷ ደግሞ ደስ ስትል ማለት ዘንቦጥ ይሁላችሁ። ግን ከዚህ በፊት ተናግሬያለሁ። ውፍረት በጣም የሚያምርበትና የማያምርበት ሰው አለ። ወፍራም ሲሆኑ የሚያምርባቸው በቃ ቡሽ ብሎ ውፍረታቸው ውበታቸው የሆነ
ሲቀንሱ ሲያስጠሉ፣ ውፍረታቸው ወርቅ ሆነ። አንዳንድ ሰዎች ደግሞ ሲወፍሩ ሲያስጠሉ፣ ሲቀጥኑ ደግሞ ሲያምርባቸው። ስለዚህ አሁን ቅጥነት እንትን ነው መልክ ነው ምናምን ይባላል ብዙ ጊዜ። አሁን ግን ደግሞ በቃ የሁሉም ሰው የሚሄድበት ሰው አለ፣ ውፍረት የሚሄድበት ሰው አለና ይቺ ልጅ አሁን ቅምጥሌ ሪፖስት የምታደርጋት አምላኬ ወይ አይንሽ ዙም አድርጎ አይጦጥ ነው በለኝ ብላ ነው ሸላ ያረገችው። በጣም ወፍራምና ዝንቡጥ ነው የምትለው ስትሄድ ታሳሳለች ለመናገርና ቅምጥሌ ከዚህ በፊት ምን አለቻት? ትግረኛ ሲጨፈር ባንገት እንጂ በዳሌ አይደለም ብላ ነግራት ነበር እዚህ በፊት። ዛሬም ደግሞ እንግዲህ በድጋሚ እንደምታዩት አምላኬ ወይ ያለቻት እንግዲህ ዘንቦጥ እያለችባት ነውና ብቻ ወፍራም የሆናችሁ ሰዎች የሚያምርባችሁ ለመቀነስ እንዳትሞክሩ። እዚህ ጋር መመክራችሁ ነገር የምሬ ነው ማርያምን። የጤነኝነት ውፍረት ከሆነ ኢትስ ኖርማል ነው። ግን አንዳንዴ የሆነ ከአመጋገብ ችግር ምናምን የሚመጣው ውፍረት አለ ካለመንቀሳቀስ። በጣም ብዙ ሰዎች ሲንቀሳቀሱ ከነበረ ቁጭ ሲሉ መወፈር ይመጣል። ምግብ የሆነ እንዴት ነው ይሄ ሲውታት ማበዛት ምናምን እንደዛ የጤነኝነት ምልክት አይደለም። ያለ ጤነኝነት ነው የምትወፍሩትና ግን በተፈጥሮ ከልጅነታቸው ጀምሮ ወፍራም ነው እንትን የሚሉ ሰዎች አሉ፣ የሚያድጉ ማለት ነው። እንደዛ እናንተ ሰዎች ለመቀነስ ጭራሽ እንዳትሞክሩ። ለመቀነስ በሞከራችሁ ቁጥር ጤነኝነታችሁ ነው የምታጡት። ምክንያቱም ለመቀነስ የምትጠቀሙት ነገር አለ ምናምን ነገር፣ ያ ነገር ወደ ጤነኝነት አይወስዳችሁም። ስለዚህ ውፍረታችሁን ውደዱት፣ እናንተነታችሁን ውደዱት። ምክንያቱም በጣም ሰዎች ያሉ በውፍረታቸው የሚሳቀቁ ምናምን፣ እንዳትሳቀቁ ፏ በሉ። አያለው እዚህ የሆነ ውፍረት ለመቀነስ የሚጠቀሟቸው በጣም ብዙ ነገሮች አሉና እነሱ ነገሮች ጤናቸውን ሲነሷቸዋል። ምንም ነገር እንዳትጠቀሙ። ውፍረታችሁ ጌጣችሁ፣ ውበታችሁ ነው። ምናልባት የምትቀንሱ በጣም የምታስጠሉት እውነቱን ስነግራችሁ። ቀጭን የሆናችሁ ሰዎች ደግሞ ያው ቅጥነት እንዳማረባችሁ ቆዩ። ሁለቱንም የሚያምርባችሁ ደግሞ ይመቻችሁ። አሁን ቅምጥሌ ስትወፍርም ያምርባታል፣ ስትቀጭጭም ያምርባታል። እንደውም ትናንት የምን ማግበስበስ ነው እንትኔ አቋም ይበላሻል ያለች ነበረና ቅምጥሌ ያምርብሻል፣ ቀጫጭነትም ያምርብሻል። እንደዚህ ድንቡሽቡሽም ስትይ ማለት እንደዚህ በጣም ወፍራም ሳይሆን ልክ አሁን አንዳንዴ ቅምጥሌ ታዩታላችሁ ወፈር ትላለች አንዳንዴ ምናምን። እንደዚህ አይነት ነገር ደግሞ በጣም ነው የሚያምርብሽ። ምን አገባሽ አሁን ስለ ውፍረት ዛሬ የምታወሩ እንዳትሉ። እንግዲህ ቅምጥሌ ናት ራሷ እንዳወራ ያደረገችው፣ ምክንያቱም ሸር ያደረገችው ስለሆነ ማለት ነውና እንግዲህ ሁለታቸውንም ሰብስክራይብ አድርጉ 350K እና 300K እንዲገቡ ማለት ነው። ስለዚህ ደስተኛ ናቸው፣ ግን ደስታቸውን ሙሉ አድርጉላቸው ውዶቼ እና ይመቻቸው። እና ደግሞ ትናንት በጣም ያሳቀኝ ኮሜንት መንፈሳዊ ቅናት ቀን ነው ላለ አረ ሙየኒስ ምንም አይመስለኝም ጭራሽ ደንዝዣለሁ ነው ምናምን ይላል። እና እንትን ነው እኮ ያኔ ያለንበት ሁኔታ ምናምን እንደ ሁኔታው ይወስናል። ግን አለ አይደለ ምናልባት ገና የቤት ልጅ ነሽ ምናምን ለዛም ሊሆን ይችላል። ብቻ ይመችሽ እና ጨረቃዎች ይመቻችሁ። እንደዚህ ጠለፋው የሚቀጥል እያላችሁ ነው እናንተ እኮ ኧረ ተው ለቅምጥሌ ያስቡላት ትላላችሁ። ብቻ ዛሬ በምን ቪዲዮ እንደሚመጡ አላውቅም። ቤተሰብ ሰብስክራይብ አድርጓቸው። ዛሬ አመጣጤ እንግዲህ ቅምጥሌ ኢድ ሙባረክ እንዳለቻችሁ ልነግራችሁ ነው ማለት ነው። እወዳችኋለሁ በጣም እህቶቼ። መልካም በዓል ይሁንላችሁ። የእኛ ተዋህዶ ደግሞ ገና ነው ጾሙ። አይዞን በርቱ፣ ጾሙልኝ። መልካም ጾም ይሁንላችሁ። እንግዲህ ሙስሊሞቹ እንኳን ተገደፈላችሁ። ባይገደፍም ጥሩ ነበር እውነት ለመናገር ነው። እንደዛ ያልኩት ለምን መሰላችሁ? አሁን ከዚህ ቤት ማለት ነው ግማሾቹ ተመስገን ይላሉ፣ ተመስገን ስላለቀ፣ ግማሾቹ ደግሞ ባያልቅ ኖሮ ይላሉና ግማሾቹ ብዙ መጾም ይፈልጋሉ። ምክንያቱም የነፍስ ነገር ነው ታውቃላችሁ። ግማሾቹ ደግሞ በቃ መብላት ይፈልጋሉ ምናምንና እንደዛ ነው። ጾሙን ፈልጋችሁት ግን ደግሞ የስራው ብዛት ምናምን አለ እና ለማንኛውም ወዶች ዙረት ነኝ። እየዞራችሁ ያላችሁ ማይዞን በርቱ፣ ዙሩ። ወዳችኋለሁ። መልካም ቀን ይላችሁ ባይ